ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ማለፊያ ተጀምሯል። ከማለፊያ ጥቅሎቻችን መካከል የሆነው የማለፊያ ኪነ ጥበብ ሰዓታችን ላይ ነው የምንገኘው። በዛሬው የማለፊያ ኪነ ጥበብ ሰዓታችን ላይ በአንድ የመጽሐፍ ምረቃ ስነ ስርዓት ላይ ነው የምንገኘው። በክቡር አቶ አባዱላ ገመዳ በኢትዮጵያ የፖለቲካ የሀገር ግንባታና በተለያዩ ታሪካዊ ክስተቶች ውስጥ ያሳለፏቸውን የህይወት ጉዞና ተሞክሮ የሚዳስስ መጽሐፍ በልጃቸው በቤኪ አባዱላ ተዘጋጅቶ በዛሬው ዕለት ለምረቃ በቅቷል። የምረቃ ስነ ስርዓቱ ምን ይመስላል የሚለውን እየዳሰስን ወደ እናንተ የምናደርስ ነው የሚሆነው። በያላችሁበት ጥሩ ቆይታን ይሁንላችሁ። መጀመሪያ የዛሬ 4-5 ዓመት በፊት ነበር እንደዚህ በቃ ስለ አባቢ ጥሩነት ምናምን እያወራን እንደ መጽሐፍ እኮ ነው ይሄማ አባታችሁ እኮ እንዲህ አይነት አባት እንደሆነ እኮ አይታወቅም። ቤት ውስጥ ያለው እኛን በጣም ነው የሚወደን፣ በጣም የሚገርም አባት ነው እና ለኔ በጣም ቤስት ፍሬንድ ነው። በቃ ጠዋት ማታ ሳሳት የምንደዋወለው ካልተገናኘን እና የዛኔ አሰብኩት። የዛኔ ግን ይሄ ማይንድሴት አልነበረኝም፣ የማሳካት ማይንድሴት አልነበረኝም። ከዛኔ የዛሬ አመት አካባቢ ለአንድ በጣም ቅርብ እህቴ ፈዲላ ስነግራት እንዴ ይሄንንማ እናሳካለን እንደዚህ አይነት ሀሳብ ይዘሽ ምናምን ብላ ተጀመረ። ከዛን አብይን ተዋወቅኩት ኮራይተሩን። እኔ ያው ብዙ ኤክስፒሪየንስ የለኝም ፕሮፖዛል እንዲህ ምናምን የማዘጋጀት ፋውንዴሽን ላይ ያለኝ። ከዛን ከሱ ጋር ሆነን በቃ ጀመርነው። ኢንተርቪው ነው መጀመሪያ የምናደርገዋለን። ወደ 40 ሰው አይደንቲፋይ ያደረግን እነሱን እንዳለ ኮንታክት ማድረግ ጀመርኩ። አባቢን በዚህ በዛ እያልኩ ስልክ እየተቀበልኩ በቃ በጣም አትናገሩብኝ እንደዚህ ነው ያሰብኩት እያልኩ ከኢንተርቪው በኋላ ወደ መጽሐፍ ደግሞ እየቀየር ነው መጣን። ከዛን ኢቬንቱ ደግሞ መሆን አለበት ልደቱ ላይ ይህን ደስጦታ መስጠት አለብናልን እንደዚህ ያለ 7 ወር እንዴት እንደዚህ እንደደረሰ እንግዲህ በጣም ደረሰ። እኔ ትልቅ ደስታ ነው የተሰማኝ። ደስታ የተሰማኝ በጣም ልዩ የሆነ ደስታ እንዲሰማኝ ያደረገ የሆነው ይሄ ዝግጅት በልጁ መሆኑ ነው። በእርግጥ ልጅ የቤተሰብን ታሪክ ይጽፋል። ማንኛችን እንደምናውቀው የዚህኛው የተለየ ነው። በምንድን ነው የተለየ ሆነው? አንደኛ ደበቀች ሁሉም መደበቅ ብቻ አይደለም። እዚህ የጠራችው ከ1000 ሰው በላይ ነው። ይሄ 1000 ሰው ሁሉ የጥሪ ወረቀት ደርሶት እንዳታወጡ ምስጢሬን ብላ ሁሉም ነው ምስጢሩን የጠበቀው። ደን አባቷ እዚህ እስኪደርስ ድረስ ይሄ ነገር ዝግጅት መደረጉን አያውቅም። ከዚህ የተነሳ ይሄ ሰርፕራይዝ ማድረጉ ያውም ደግሞ ከተወለደበት ልደት ቀኑ ጋር መስተሳሰሩ እጅግ ከፍተኛ የሆነ ደስታና ትምህርትም ይሰጣል፣ ኢንስፓየርድም ያደርጋል። እኔ ይሄ ነው የተሰማኝ። የተከበሩ አባዱላ የአገር ሀብት ናቸው። በኢትዮጵያ ሀገረ መንግስት ግንባታ ውስጥ ትልቅ አሻራ ያላቸው ሰው ናቸው። ሁላችንም እንደ አባታችን፣ እንደ ታላቃችን፣ እንደ መምህራችን የምናያቸው ሰው ናቸው። ስለዚህ እሳቸው በህይወት እያሉ በዚህ መንገድ የህይወት ታሪካቸው ብቻ ሳይሆን ያለፉበት ውጣ ውረድ ለኢትዮጵያ ያበረከቱት ነገር በሙሉ መጻፉና በዚህ መንገድ በ3 ቋንቋ ለዓለም ህዝብ መቅረቡ እጅግ በጣም ትልቅ ስኬት ነው ብዬ ነው ማምነው። ልዩ የሚያደርገው ደግሞ በራሳቸው በአብራካቸው ክፋይ በሆነች ልጅ መጻፉ እጅግ በጣም ልዩ ያደርገዋል። ስለዚህ ከቤተሰባቸው ጀምሮ ለሀገር ያበረከቱትን አስተዋጽኦ ከሳቸው መጪው ትውልድ እንዲማር የሚያደርግ እኛም የበለጠ እንድንማር የሚያደርግ ለዓለም የተበረከተ ለኢትዮጵያ የተበረከተ ትልቅ ስጦታ ነው ብዬ ነው ማምነው። ከአባዱላ ጋር ቤተሰብ ነኝ፣ እንደ ልጁ ነው የሚያየኝ ማለት ነው። እኔም ከልጆቹ ጋር እንደ እህትማማቾች ነው የምንተያየው። ስለዚህ አንዴ ከቤኪ ጋር ብዙ ጊዜ ስለምንገናኝ የአባቴን ታሪክ ስለሱ እያወራን የአባቴን ታሪክ ብጽፍ የሚል ነገር አነሳችልኝና ይሄ ሀሳብ ኢሚዲየትሊ ምንድነው አእምሮ ውስጥ የጫረው? ሰዎች በህይወት እያሉ የመመስገን እድል ያገኙ። ክቡራቱ አባዱላ በጣም ብዙ ለዚህ ሀገር ያበረከቱ ልጅነታቸውን ወጣትነታቸውን ከውትድርና እስከ ትልቅ የስልጣን እርከን ድረስ የሰሩ ያገለገሉ ሰው ናቸው። ነገር ግን ይሄንን ሰዎች ጓደኞቻቸው ስለሳቸው ምን ያስባሉ ከግምገማ መድረክ ባሻገር እንደው ስለሳቸው የመናገር እድል አግኝተው ይሁን ወይ የሚል ነገር በደንብ በስፋት ተወያየንበት። ይሄን ሀሳብ መደገፍ አለብኝ፣ ይሄንን ኃላፊነት መወጣት አለብኝ የሚል ነገር በውስጥ የተጫረና
በቃ ከስራዬ ጎን ለጎን የዕለት ተዕለት ስራ ያደረኩት ከቤኪ ጋር በየቀኑ እንደዋወላለን። ጠዋት አፕዴት እንደራረጋለን፣ የቀን ስራ እንከፋፈላለን። ማታ ላይ በዙም ደግሞ እንደገና ምን ላይ እንደደረሰ እንነጋገራለን። በዛ መልኩ እንግዲህ ሰዎችን አብረን መርጠን አብረን መጽሐፉ ምርቃት ላይ የዛሬ ቀን የሚደርስ አልመሰለንም ነበር። በጣም ረጅም ጊዜ እያልን ኢቭን ወራትን ከመሀሉ ላይ እየረሳን ነበርና ፋይናሊ ደረሰ። ትምህርት ባለሙያ በጣም ደስ ያለኝ የአንድ ሰው በተለይ ታሪክ የሰራ ሰው ታሪኩ ሲጻፍ ለሚቀጥለው ትውልድ ተጽፎ ሲቀመጥ ሲተላለፍ ትልቅ መማማሪያ ነው የሚሆነው። የተከበሩ አባዱላ ለረጅም ዓመት የምናውቃቸው ናቸው። በኦሮሞ ሕዝብ ታሪክ ውስጥ በኦሮሞ ሕዝብ ትግል ከየት ተነስቶ የት እንደደረሰ ምን አይነት ውጣ ውረድ እንደነበረ ውጣ ውረዶቹን ውስጥ ከነበሩ ምሳሌ የሚሆኑ ዛሬ ላለውም ትውልድ ነገም ላለው ትውልድ ምሳሌ የሚሆኑ ጀግናችን ናቸው። እንግዲህ በጣም ደስ የሚል ነው። ልጆች ተወልደው አድገው ራሳቸውን ችለው በዚህ መንገድ የአባታቸውን ታሪክ ጽፈው መጻፍ ብቻ ሳይሆን ደግሞ የቀድሞ ወንድሞቻችንን ጓደኞቻችንን ፈልገው ጠይቀው ሁላችን እኔም ባለቤቴም ምንም ነገር ሳናቅ ይህን ሁሉ ዝግጅት ጨርሰው ሰርፕራይዝ ሲያደርጉ በጣም ነው ደስ ያለኝ። ለተወሰነ ሰዓት የሚባለውንም ማዳመጥ አልቻልኩም። ምክንያቱም ትንሽ ኢሞሽናል ሆኜ ነበር። በጣም ነው ደስ ያለኝ። በሀሳብ ደረጃ 1 አመት በቃ ወስነን እንደዚህ ቀን ይጀምራል፣ በዚህ ቀን እንደዚህ እናደርጋለን። አመት ግን በቃ ተጽፎ ምናምን አልቆ ይሄ ኢቨንት እንደዚህ ሆኖ 7 ወር ሆነ ማለት ነው። ዛሬ ጁን 10 ላይ አባዱላ ጋር እንግዲህ እኔ ወደ 46 አመት ነው ያለን። በ1972 በኢትዮጵያ አቆጣጠር 72 ነው የተገናኘ ነው። ብዙ ችግሮችን አብረን አሳልፈናል። ብዙ ውጣ ውረዶችን አሳልፈናል በትግሉ። አባዱላ በጣም ጠንካራ ሰው ነው። በጣም ጠንካራ። ጥንካሬው ደግሞ ችግሮችን በችግርነታቸው ያያል፣ መፍትሄ ያደርጋል። ከዛ በኋላ አብሮ አይኖርም እና ሁል ጊዜ አንጎሉ ንጹህ ሆኖ ነው የሚኖረው። አባዱላ ለሰዎች ይኖራል። ለምሳሌ ያክል በእግዚአብሔር ፈቃድ የሱ እጅ እኔ ዛሬ እዚህ እንድደርስ ያደረገኝ እሱ ነው። ሆስፒታል ታምሜ ገብቼ ልናድነው አንችልም ተብሎ ነው ከሆስፒታል ዲስቻርጅ የተደረግኩት። አባዱላ ግን ተስፋ አልቆረጠም። በእኔ ላይ ነው የሰራው እና ደረጃ በደረጃ እኔ ዳይጀስት አያደርግም ነበር። ሆዴ ዳይጀስት እንዲያደርግ ቀስ በቀስ ምግብ እያበላ እያለማመደ ከዛ መድኃኒት እንዲሰራ አድርጎ ነው ያዳነኝ። ስለ ትዕግስት፣ ስለ ህልም፣ ከራስ በላይ ለሀገር ስለመኖር፣ ከራስ በላይ ለትውልድ ስለመኖር፣ ንጹህ ልብ፣ ሩህሩህና አዛኝ ልብ፣ ስለ ፍቅር፣ ስለ ቤተሰብ፣ ስለ ማህበረሰብ፣ ስለ ሀገር ተጽፏል እዛ መጽሐፍ ውስጥ። ስለዚህ በዛ መንገድ የተቀረጹ ልጆች ወደፊት ሀገርን፣ ቤተሰብን፣ ማህበረሰብን የሚያገለግሉ ቅንና ንጹህ ልብ ያላቸው ልጆች እንዲፈጠሩ ያደርጋል። ትርክት የሚፈጠረው በዚህ መንገድ ነው። መልካም ትርክት ነው እዛ መጽሐፍ ውስጥ የተቀመጠው። ከዛ ትርክት ህፃናት ይማራሉ፣ ታዳጊዎች ይማራሉ። አሁን በእኛ ደረጃ ያለ ሰው ሁሉ ይማራል ማለት ነው። ታሪክ በጣም ብዙ ሰው ይማራል። ብዙ ጓደኞቹ፣ የትግል አጋሮቹ ከድሮ ከውትድርና ጀምሮ ከጦር ሜዳ ጀምሮ አብሮት የነበሩ ሰዎች ለአባዱላ ያላሉትን ያሉበት አብሮ በጣም ብዙ የሚያስቁ፣ የሚያዝናኑ፣ የሚያስተምሩ ታሪኮችን ያካፈሉበት ነውና በጣም ልዩ የሚያደርገው የመጽሐፉን ሚስጥራዊነት መጠበቅ ነው። እንግዲህ በጣም እኔ ፈርቼ የነበረው መጽሐፉ እሱ ጋር ይደርሳል የሚል ነበረ። ሳይደርስ ዛሬ በሚስጥር የቤተሰብ ፎቶ የሚነሳ መስሎት መጥቶ እንግዲህ የመጽሐፉን ሰርፕራይዝ ተደርጓል። የእሳቸው ታሪክ በዚህ መልኩ መጽሐፉ አንደኛ የሌሎች ታሪክ
እንዲጻፍ መነሻ ይሆናል። ሁለተኛ ደግሞ የአገራችን የክልላችንም አጠቃላይ የኢትዮጵያ ታሪክ ሲጻፍ ይሄ መነሻ ዶክመንት ነው የሚሆነው። ምክንያቱም አገር የምትሰራው በጎበዞች ነው። የነዛ ጎበዞች ታሪክ ደግሞ እንዲህ ተጽፎ በዶክመንታሪ መልክ ሲቀመጥ ሲተላለፍ አገር ትገነባለች። በተለይ በልጆቹ ታሪኩ ሲጻፍ ደግሞ የበለጠ ታማኒነት የበለጠ የሚያበረታታ የሌሎችንም ታሪክ ደግሞ ልጆቻቸው የቅርብ ሰዎች ሲጽፉ የበለጠ ታማኒነት ያለው ታሪክ ይገኛል ማለት ነውና እኔ መጽሐፉም የተጻፈበት መንገድ ፕሮግራሙም የተዘጋጀበት መንገድ በጣም አስተማሪ መሆኑን የተረዳሁትና እጅግ ነው ደስ ያለኝ ዛሬ። አንደኛ ትምህርት ብዬ የማስበው ጥሩነት እንደሚከፍል ነው። ጥሩ መስራት፣ ታታሪ ሰራተኛ መሆን፣ ህይወቱን ሙሉ ለስራና ለሀገሩ ሰጥቶ የኖረ ሰው የትም ቦታኛ ስንሄድ አባታችሁ እኮ እንደዚህ አይነት ሰው ነው፣ አባታችሁ በጣም ጥሩ ሰው፣ አባቢ አያስታውሰው፣ አባቢ እንትናን አግኝቼ እኮ ማን ነው እንትና ነው የሚለን፣ እንደዚህ እኮ ብለውን እንደዚህ አድርገህ እንደዚህ ብላቸው ስለ አያስታውስም። እና በየሄደበት ጥሩን ነገር የሚዘራ ሰው ነው እና በቃ ጥሩ መሆን ጥሩ ነው፣ ሰው መውደድ ጥሩ ነው፣ ሰው ማክበር ደስ የሚል ነገር ነው እና ይህንን ነው መጽሐፉ ሙሉ የሚያስተምረው። በቃ ጥሩ ስትሆኚ ጥሩ ነገር እንደሚያጋጥምሽ እና አባቢም እንደዛ ነው። በሁሉም ውጊያዎች አብረናለን። በሁሉም ውጊያዎች አብረን ነው የነበርነው። አብረን መኪና ተገልብጠናል። እሱ እጁን እኔ ግንባርን ነው የተመታሁት በአንድ መኪና። አብረን ተተኩሶብናል። ምንድነው የጠላት ደፈጣ ውስጥ ገብተናል። በአንዱ ውጊያ ላይ እኔ ቆስዬ ጠፋሁበት፣ እሱ እኔን ይፈልጋል። ግን ደግሞ መጨረሻ ላይ ተገናኘን። እኔ ሌላ ሚሽን ስለነበረኝ እግሬን አስሬ ጫማውን ሰርቄ ወጣው። የኔን አሮጌ ጫማ አስቀምጬለት መጨረሻ ላይ ወለጋ ስንገባ ማንም ሰራዊት ሳይገባ ማንንም ሳንይዝ 2 ልጆች ይዘን እኔና እሱ ነቀምት ገብተናል። ሌሊት ሄደን ውሃ ጠጥተን የቧንቧ ውሃ አይተን አናቅም። የቧንቧ ውሃ ጠጥተን ነው የወጣ ነው። አበድ ነው ብለን ማለት ነው። ስለዚህ በድርጅቱ ውስጥ በተለይም በሰራዊት ውስጥ ብዙ ችግሮችንም ብዙ ድሎችንም አብረን ያሳለፍን ሰው ነው እና አባዱላ ጥሩ ታላቅ ወንድሜ ነው። ታላቅነቱን ግን አይቀበልም። ይሄን ነው የምለው። አባዱላ ከዚህ በላይ ይገባዋል። ከምንም በላይ ግን ቤኪ በጣም የምትገርም ልጅ ናት። በጣም አስተዋይ ልጅ ናት። በጣም ጎበዝ ናት። የአባቷን አይነት አባቷን በልጅ ማለት ቤኪ ናት። የአባቷን ማንነት እያስቀጠለች ያለችው በእያንዳንዷ ስራዋ ኮሚትመንቷ በጣም ኮሚትድ ናት። ጎበዝ ናት። በጣም ደግ ናት። ጥሩ ናት። ለቤተሰቦቿ በጣም ኃላፊነትን መሸከም የምትችል ልጅ ናትና እሷን በማገዜ ትልቅ እድል ይሰማኛል። እንደዚህ አይነት ልጅ በዚህ ትውልድ መኖር መቻሉ ራሱ በጣም ያኮራኛል። የኢትዮጵያን ሀገረ መንግስት ግንባታ የምናግዘው በበጎ ትርክቶች ነው፣ በአሰባሳቢ ትርክቶች ናቸው። አባዱላ በባህሪያቸው አሰባሳቢ ሰው ናቸው። ቤታቸው ቅድም እንደተባለው ዩኒሴፍ ነው ወይ የህፃናት ማሳደጊያ ነው ወይ እንደተባለው ሁሉንም ሰው አሰባስበው ያሳደጉ ሰው ናቸው። ፍቅርን ከሳቸው እንማራለን። ሰውን ሲያሰባስቡ በብሔር በሃይማኖት በማንነት አይደለም፣ ሰው በመሆን ብቻ ነው ሲያሰባስቡ ይኖሩ። ስለዚህ ከዛ ሀገር ግንባታን እንማራለን፣ አንድነትን እንማራለን፣ ፍቅርን እንማራለን። ስለዚህ አሁን አይታችሁ እንደሆነ በመጽሐፉ ሽያጭ ውስጥ ትምህርት ቤቶች እየገዙ ነው፣ ኮሌጆች እየገዙ ነው፣ ዩኒቨርሲቲዎች እየገዙ ነው። ስለዚህ ህፃናትም ይማራሉ፣ ታዳጊዎች ይማራሉ፣ የዩኒቨርሲቲ ተማሪዎችም ይማራሉ። በአባዱላ ቅርጽና ስሜትና ሩህሩህ ልብ መንገድ ኢትዮጵያን ይገነባሉ ማለት ነው። ነገ ትውልድ ይማራል የሚለው ምንድን ነው? እያንዳንዱ ሰው ጊዜ አሁን ነው ያለው። ነገ እሰራዋለሁ የሚለው ነገር የለውም። ነገ በሱ እጅ ስለመሆኑ የሚያውቀው ነገር የለም። ስለዚህ የተቀመጠችለትን ጊዜ ተጠቅሞ ሌት ተቀን ሰርቶ አገር መለወጥ ይኖርበታል። ከዚህ እሱ መማር አለበት ብዬ አምናለሁ። ሁለተኛው ነገር እያንዳንዱ ሰው ለምን እዚህ ምድር ላይ እንደሚኖር ለምን እዚች ሀገር ውስጥ እንደተፈጠረ ለሀገሩ ምን አስተዋጽኦ ማድረግ እንዳለበት ማሰብ ይኖርበታል። ስለዚህ አገር ነችና አገር አትለወጥም። አገር ለትውልድ ትተላልፋለች። ለሀገሩ ማበርከት የሚገባውን ነገር ማበርከት ይኖርበታል። የሚያደርጋቸው ነገሮች ያጋጠማቸውን ያገኘውን እድል በሙሉ አገሩን ለመገንባትና ለትውልድ ለማስተላለፍ መስራት ይኖርበታል ብዬ አምናለሁ። አላመኑኝ ጓደኞች
ለኢንተርቪው ፈልጊያችሁ ነው እንደዛ ስል እውነት በቃ ለምን ህፃን ሆኜ የሚያውቁኝ ያው ረጅም ዓመት አልተያየንም አንቺ የምር አድገሽ ነው እንደዚህ የምትዩ ምናምን እያሉ የመጀመሪያው ቻሌንጅ እሱ ነበር። ሁለተኛው ደግሞ አትናገሩ ማለቱ ነበርና ኢንቪቴሽኑን ማውጣቷን ወደ 450 ምናምን ሰው ነው የመጣው። ለ400 ምናምን 50 ሰው ቴክስት ኢንዲቪጁዋሊ ስጽፍ ስልክ ስደውል እህቴንም ጠርቼ ፋሚሊውን ስንደውል ስናስጠነቅቅ እያስረዳን እንደዛ ያለ እና ኢንቪቴሽኑን የላክነው 4-5 ቀን ነው በፊት ለምን እንዳይወር ወሬው እንዳይሰማ ብለና ቻሌንጁ ይሄ ነበር፣ ግን በጥሩ አልፏል።